ዘይትን ተደፍቶብኛል። አልሐምዱሊላህ ማንንም ለምኜ አላውቅም። ከኔ በታች ስላሉ የሰራው ነው። ሰጠዋት፣ ምንም አላልኩም። ሰጠዋት። ከዛ ምን መላች ከዛ ጮኸችብኝ። ሴትዮዋ ጮኸችብኝ። ሴትዮዋ ፊት ለፊት እሷም ጮኸችብኝ። ለምን ጮኸብኝ አልኳት። ለምን ጮኸብኝ? አንቺ ባይሆን እንኳን ተረጅኝ፣ ጥፋቱ ምንድነው በይና ጠይቅኝና መልስልሻለሁ። እና ለምን ጮኸብኝ? መስራት አለብሽ አለኝ። እኔ እኮ ስራ ወዳለሁ። ብዙ ስራ ገብቼ ወጥቼ አላውቅም። አልሐምዱሊላህ ከኮንትራት መጀመሪያው ስጠፋ 2 ዓመት ነው ሰው የሰራው። ካላስ በቃ አሁ ሲወጣ ነው ወደ ቢሮ ተመለስኩኝ። እኔ እኮ ስራ ጠልቻ የለም ከብዶኝ ራሱ እየሰራው ነው። ወላሂ ኢቃም ያለ ሳይቃ ራሱ ሽንቴ ማለት ደም ነው የሚሸና። እሷ ራሷ መዳማ ራሷ በታትናገር ይሻለኝ አኪም ቤት ውስጥ ዳማ ነው ኪኒን ገዝታልኝ ምን ብላ ነበር መዳማ ራሷ። እኔ ከሞትኩኝ አንቺ ነሽ ብትጠየቅ፣ እኔ ከሞትኩኝ ድምፅ አስቀምጬ ሞታለሁ ትያዣለሽ ግን አልኳት። እዛ ቤት ተመለሽ የምትይጓ ድምፅ አስቀምጣለሁ፣ ሞታለሁ፣ ገባለሁ፣ ሄዳለሁ ግን ሞታለሁ ትጠየቃለሽ። ዝም ብዬ እንዲህ እንዳየሽኝ አይደለም። ምንም ቢሆን ሲሞት ምንም ቢሆን ድምፅ ይወጣል አልኳት። ከዛ ወስዳ ቤት ወሰደችኝ። ቤት ውስጥ 1 ሳምንት ቆልፍችብኝ። ብታይ ራመዳን ነው። በ1 ሳምንት ውስጥ በቃ ዝም ብዬ ቤት ውስጥ ውላለሁ። የትም ምንም የለኝም። መላብስ ምናምን እኔ ወላሂ እኔ ማለት ነው ምን አይነት ነው እኔ ሰው ምረዳ ሰው ነኝ። ግን በዛ ሰዓት በቃ ገማው ያለሁት ገማው ሳልሞት ከዛን ልጆቹን የመረጡት 2 ልጆች ነበሩ። 2ቱ ከኢትዮጵያ የመጡ ናቸው። አንዷ ወንድሟ ትኬት ገዝቶ ወሰደ። እሷ ናት ጃማ ሰጠችኝ። አንድ ቢጃማ ሽቲ ሰጠችኝ፣ አንድ ባንድ ሰጠችኝ። እሷ ሄደችና በቃ ኢትዮጵያ ከገባሁ በኋላ ማትወጪ ከሆነ ድምፅ ሆንልሻለሁ አለችና ሄደች። እሷ ገባች። ከዛን እቺ ሴትዮዋ መጣችና መረጠች። ከዛን ስትመርጥ አንድ አለች ምግብ ሰራ፣ ግን እሷ አትሆንልሽም አለች። ለምን አለች። ፎቶ አላኪልኝ አለች። ከዛ ላከች። ስትልቆ አረ እሷን ወስዶ አለች። አይደለም እሷ አትሆንልሽም ተይ አለች። የእነዚህ የደላሎች ግፍ መቼ እንደሚያልቅ አላውቅም። ሴት ልጅ ያለ ፓንት ያለ ሞዴስ ባዶ በለበሰችው ልብስ ገባለሁ በእናትሽ አልኩኝ። ሴትዮዋ ራሱን መልሳ ጠየቀቻት። እቺ ልጅ ትግባ ልጇን አንድ ነገር ከሆነች ይቆጫታል አለቻት። ምንም በቃ ልትሰማኝ አልቻለችም። ሴትዮዋንም መስማት አልቻለችም። ሎኬሽን የቢሮውን ሎኬሽን ከለከለች። ሴትዮዋን ከለከለች። ስትከለክለው እኔ ምን ማድረግ አልችልም አለችኝ። እሺ እኔ ምን ላድርግ አልኩኝ። እኔ ማንንም አላውቅም። ከዛን እንደ ያለ እየተከራከርኳት እየለመድኳት በወይስ እየላኩኝ ምን እያልኩኝ ሻንጣዬን ስጭኝ አልኩኝ። እኔ 4 ሻንጣ ዕቃ ገዝቼ ነበር። 4 ሻንጣ አለ የወጣሁት ቤት ማለት ነው። ከዛ ሻንጣዬን ተቀበይልኝ እሺ ብሎክ ተደርጌ እገባለሁ፣ ሻንጣዬን ተቀበይልኝ አልኳት። ከዛ ሻንጣሽን 700 ብር አምጪና ይቀበልሻለሁ አለች። እኔ 700 ብር እኔ ወላሂ እዛን ሰዓት ማለት ነው ልጄ ውስጣናት ምንም ብር የለኝም። ሴትዮዋ ራሷ 2000 ብር ሰታኝ ነው ለልጄ ላኩኝ። ከዛ ሴትዮዋ አሁንም በሷ አካውንት ላይ 700 ብር ላከችላት፣ ለሷ ማለት ነው ላከችና ሻንጣን ስጭኝ እሺ አለቻት። ከዛ አንቺ ምን አገባሽ እንዴት ነው ለሷ የምታወሪ? አንቺ ከስተመሬ ነሽ አይመለከትሽም አለቻት። ከዛ አይ ከስተመሬ ብትሆኝ ልጅ አለኝ፣ እቺ ልጇ ይሄ ታመመች ነው በቪዲዮ ቀርጿት እየላኩላት ነው፣ እንዴት ነው እንደምትይ አለቻት። አይ እኔ ከስተመሬ እስከሆንሽ ድረስ ፓስወርዷን ወደ እኔ መለሽ፣ እኔ ነኝ የሚልካት እንጂ እንቺ አትልክም። እኔ ደግሞ ወደ አንቺ አልመልስም አለች ሴትዮዋ። አልመልስም እኔ አገራን ፈዳታለሁ አለች። ከዛ አትሄድም አለች። ከዛ ፓስወርድ ሰጠችኝ ሴትዮዋ። ፓስወርድ ሰጠችኝና የሀገርሽ ልጆች ፈልጊና ተሳፈሪ አለች። ምንም እጄ ላይ የለም፣ የገዛሁት ዕቃ የለም። እኔ እዚህ ሀገር 6 ዓመት ነው ቆየሁት።
6 ዓመት እንዴት አድርጌ እገባለሁ? በዛ ላይ ደግሞ ልጅቷ አሁን አስደም ስለደረሰባት ብር ያስፈልጋታል። ከዛ ምንም ማድረግ አልችልም። ፓስፖርት ሰጠችኝና ሻንጣዬን ሰጠችኝና ደወልኩኝ እናቴ ጋር ደወልኩኝና እናቴ ቀንድዳል ችግር ውስጥ ነኝ ዱአ አድርግልኝ ምንም ማድረግ አልችልም አልኩኝ። አልሐምዱሊላህ በፊትም አሁንም እየሰራሁ ነኝ። በጣም እናመሰግናለሁ። ከኔ በታችም አሉ። ከዛ እናቴ ሰው አፈላለገች። ከዛ የይቷ ልጅ እዚህ ያለ እኔ ልጁን አላውቅም ተራርቀን ነው ያለነው። ከዛ ነገረች ስልኬን አገኘ። ስልኬን ሰጠችው እናቴ። ልጁ ደውሎ ጠየቀኝ። አንቺ ፈሊሳ ነሽ? ፈሊላ ነሽ? አዎ። ይህን ነሽ ዱባይ። ከዛ ልጁ ታክሲ ነው የሚሰራ መጥቶ ተቀበለኝ። ልጅቷ ሴትዮዋ ሌላ ሰራተኛ መጣች። ሴትዮዋ በቃ እኔ ቤዛ ስለሌለሽ ትያዣለሽ፣ እኔ አንቺ መቆየት አንቺ እሷ የምትኖረው ቡርጅ ከሊፋ ነው፣ እዚህ ደግሞ ሾርጣ ይበዛል ብላ እሷ ከዛ ልጁ መጥቶ ወሰደኝ። ሰላም ብሏል። በሰላም ፓስፖርቴን ሰጣ፣ ሻንጣዬን ሰጣ፣ ብር ራሱ ጨምራ ሰጣ። እንደምንም አድርገህ ተቀብለ እቺ ልጅ ሸኛት ወይስ ደግሞ እቃማን አስተካክልላት ብላ እሷ ማለት ነው ለኔ ብላ ተሳፍራ መጣ። ሀጅማን ሎኬሽን ብላ በስልክ በሳንቲም 4 ሰዓት ነው አወሩ። ብታይ ሻንጣዋን ስጫት እሺ እኔ እሷን ነው የምፈልገው ነው የምትለው እሷ። እኔ ቤት ሀገር ልደበድበኝ ነው ተቀድሽ። ከዛ ሴትዮዋ እኔ 5000 ብር ከፈልኩልሽ እሷም እንደምታረጊ እኔ 5000 ብሩን አልፈልግም እና ሻንጣዋን ስጫት በካልኩሌሽኑ ስላልከለከልሽ ሻንጣዋን ስጫትና ትሄድ። ከዛ እንዴት አንቺ ካስተመረው ነሽ ፓስወርዷን ትሰጣታለሽ? እንዴት ትሰጣል ብል ሴትዮዋን በጣም ስድብቻት ብታይ። ከዛ ሴትዮዋ ተናደደች። ፈዲላ በቃ እኔ ምንም ማድረግ አልችልም፣ ብርም አልፈልግም። ብር ስላልተቀበልኩኝ የትም ብትሄጂ እኔ ጥሪኝ እኔ ቃማ እንደምስተካከልሽ እመጣለሁ። ግን አሁን እቺ ሴትዮዋ እሷ ጋር እንዳትሄጂ ትገልሻለች አለች። እሺ አልኩኝ። ልጁ መጥቶ ወሰደ። እንደመጣሁት ስራ ገባው ማለት ነው። ልጆቹ ተጠፉ። ስራ ገባው። እሱ አልቀመጥም ትንሽ ሰዓትን ቢሆን ገባለሁ ብዬ ስራ ገባው። ግን ስራ ገብቼ ማለት ነው ስራ ገብቼ ራሱ ቤተሰቦቼ ካልገባሽ ያሉኝ ነው። ልጄ አታወራም። አልሐምዱሊላህ ልጄ ትልቅ ነበረች። አታወራም። ድምጿ መስማት አልቻልኩም። ገብቼ እንደውም አዳት ማለት ቢዛዬ ተበላሸ። በዛ ላይ ደግሞ ምንም እጄ ላይ የለም። እኔ ገና ስራ መግባቴ ነው እና እኔ ህልማንኩት ዱርዬ አዲስ አበባ ዱርዬ ነኝ። ማንም ልጠይቀኝ አልችልም ማለት እኔ ማንንም ልጠይቅሽ አልፈልግም። ግን ልጅ አለሽ፣ ቤት አለሽ፣ ለልጆችሽ አስቢ። ደግሞ መኪና ትነጃለሽ፣ ብዙ ነገር አለ። ፈጣሪውን ጤና ሰጥቶኝ ሊያነሳኝ ይችላል። የለመንኳል። ከዛ ምን አለች? ወንድ ስልክ ለወንድ ሰጠሽ ስታስደውይ ቀን ነው ከኔ ጋር ንግግር የቀረ አለችኝ። ልጁ ይዞኝ መጣና ጠየቃት። ሻንጣዋን ስጫት አለ። ሊቀርብ ይችላል እሱ። ከዛ አላቃትም አለኝ። ከዛ መዋጥና ጋር ደወልኩኝ። ለምንድን ሻንጣ የማሰጭኝ አልኳት። ከዛ እሱን ጠይቄ ሴትዮዋ የመዋጥና ሴትዮዋ ማለት ነው ባላ ነው ይሰራልኝ እንጂ እሱ አልሰራችልኝም። ከዛ እሱን ጠይቄ አለች። እሱ ስጠይቆ እኔ ካንቺ ምንም ጉዳይ የለኝም ከሷ ነው ጉዳይ ያለኝ። እኔ ምን አጠፋው አልኩት። እኔ ካንቺ ምንም የለኝም ከሷ ነው ጉዳይ ያለኝ አለ። ከዛ የመጀመሪያ ሰውዬ ወስዶ የመለሱኝ ጠየቀ። እሱም ደውሎ ማለት ነው። ከዛ እኔ ከሷ ምንም ነገር የለኝም ከሷ ከቢሮዎቹ ችግር አለብኝ፣ ከቢሮው ነው ችግር አለብኝ። እኔ እሷ ምንም ማድረግ አልችልም። እቺ ተጎዳችሁ ነው በመሀል አለ። አይ እሷ ትጨርስ እንደጀመረች አለ። እሺ እኔ ምን ማድረግ አለብኝ? እኔ በቃ ማንጋሌ ችግር አገባኝ። ገብቼ እቀራለሁ ብዬ ከገባው ልጄ ራሱ አልደገበችም፣ ገና ይቀራታል፣ አላወራችም። እና በቃ ግራ ገባኝ። ሲጨንቀኝ ነው እንጂ ጋር የመጣሁት እንጂ እየሰራው ነው። ለማንኛውም ሰው እየሰራው ነው፣ ግን ልጄን ለማየት ፈልጌ ነው። አሁን አንቺ በብሎክ ለመውጣት አይዞሽ ሰዲና፣ አይዞሽ አታልቅሽ። እሺ አሁን አንቺ ማነው ወንድ ደውሎ ያናገራት? ወንድ በወንድ ያስደወልሽብኝ ጊዜ ነው
ሻንጣሽን መርሳት ያለብሽ ማን ወንድ አናግሯት ነው? የወንድሜ የሂቴ ልጅ ነው የማይሰጠችው የሂቴ ልጅ ነው። እኔ እሱ እዚህ እንዳለ ራሱ አላውቅም። እሱ ነው መጥቶ ወሰደ ከዛ ከሴትዮዋ የመጀመሪያ ሴትዮዋ ጋር በቤተሰብ አግኝተሽው? አዎ። እሺ የመጀመሪያዋ ሴትዮ አውጥታ መርከብ ስትመልስሽ ለምንድን ነው ሻንጣሽን እንድትይዥ እድል ያልሰጠችሽ? ሴትዮዋ ቢሮ የወሰደችው ልትመልሰኝ አይደለም እና ቢሮዎቹ መክሮኝ እንደሚመልሱ ነው የፈለገችው። እኔ ግን መመለስ አልቻልኩም። በጣም ስራ ይበዛል። በዛ ላይ ቤተሰብ ብዙ ናቸው። ምግብ ሰራለሁ፣ አጸዳለሁ፣ ልጆቹም አሉ። በጣም አመመኝ ታውቃለሽ። ከዛ አልፈልግም እኔ እንደው ማገሬ በምን ተቀጣጣ ለመግባት አረቧ ጋር አማርኛ ትችያለሽ? ይገባሻል አማርኛ? አማርኛ መጻፋችን እንጂ መናገርና መስማት ትችያለሽ? እችላለሁ። እሺ ከሴትዮዋ ጋር በምን ተጋጭታችሁ ነው ወደ ቢሮ እንድትመከሪና እንድትመለሺ ቢሮ የወሰደችሽ? በምን ተጣልታችሁ ነው? ሴትዮዋ ሁለት ቦታ ነው የምትኖረው። አጅማን ቤት አላት፣ ቡርጅ ከሊፋ ቤት አላት። አጅማን እኖሩ እናቷና አባቷ ናቸው። አባትየው ትልቅ ሰው ነው፣ ትልቅ ሰው እና እናትየው ደህና ናት፣ አልሐምዱሊላህ። እናት አለኝ፣ ክፉ ለሰው እናት አልሰጥም። እና አባትየው አዝቤዛ፣ ውሃ ምናምን ቤት ውስጥ የሚገዛ ወስዶ ለምስኪኖች ይሰጣል። ከዛ እንዴት አለቀ ብላ ትቆጭኛለች። ለምንድን ማትከለኪ? ለምንድን አንቺ ዝም ብትይ? እኔ እንዴት አድርጌ አባትሽ ነው እንዴት አድርጌ ታውለዋለሁ? አንቺ መናገር አለብሽ ነው አልኳት። ከዛም በዛ ምክንያት ተጣላን። ሁሌ ትጫዋለች በጣም በቃ ሴትዮዋ ስትናገር በጣም ትጫዋለች። ከዛ ቢሮ ደወለችላትና ቢሮ ወሰደችኝ። ምንም አላወቅኩም እኔ እንደውም ፈጥሬ ራሱ አላፈጠርኩም፣ ኩሽና ነበርኩ። ከዛ ደወለችና ጠራች። ምንድነው አልኳት። ነይ ሊወስድሽ ነው ቢሮ አለች። እሺ ሻንጣ ልውሰድ አልኳት። አይቻልም አለች። ከዛ አንድ ብቻ ልውሰድ አልኳት። እምቢ አለችኝ። ሄድኩኝ፣ እያለቀስኩ ነው ሄድኩኝ። ቢሮ ራሱ ማለት ነው ይመሰክራሉ ቢሮ ያሉት። ከዛ ቢሮ ያሉት ራሱ እቺ ሴትዮዋ ሁሌ ሰራተኛ ትመልሳለች ምን ሆነሽ ነው አሉኝ። ከዛ አይ ትንሽ ተጋጨንና በቃ አወጣችኝ አልኩኝና ከዛ 7 ወር ሰርቼ 6 ወር ደሞዝ ወሰድኩኝ። ከ6 ወር ደሞዝ ታውቃለሽ 500 ሁለት ጊዜ አስገብታለች። የ7 ወር ደሞዝ ወስዳለች ብላ ያኛው ርስት 7 ወር ነው ብላ የአንድ ወር ደሞዝ ከለከለችኝ። ግን ይሄ ደሞዝ ይሄ ነው አይዳ ብላ አልጠየቀችም። ክፈይ አለችኝ። እኔ ደግሞ ለፈጣሪ ሰጠውና ከፈልኩኝ። ጭቅጭቅ አልችልም ብዬ ለምን አላህ ያየ ነው። እኔ ከሀገሬ ስለወጣው ማለት ነው ብዙ ፈተና ደርሶብኝ አይኔ